እንኳን ደስ አላችሁ ውድ ቤተሰቦቼ። እንግዲህ አባባ ወደ ቤት ተመልሰዋል ማለት ነው። አባባ ወደ ቤት እንዲመለሱ ያገዙ ብዙ ሰዎች አሉ ማለትም ሁላቸውም ያቅማቸውን አድርገዋል። ዋናው ነገር ግን የካሌብ ስራ ነው ማለት ነው። ካሌብ እንግዲህ ምን አድርጓል? ቲናን አስፈራርቷታል፣ አስደንግጧታል። እሱም ምን በማለት ነው ያስደነገጣትና አባባ የት እንዳለ እንዲታወቅ የረዳው አንድ ቃል ነው። እሱ ምንድነው? ቲና እንግዲህ ወደ ክፍሉ መጣ ነበር ማለትም ወደ ካሌብ ክፍል ማለት ነው። እሷ እንግዲህ የመጣችው ለማስመሰል ነበረ። እሱም ምን ልትሆኝ መጣሽ ይላታል ማለት ነው። እሷም እንግዲህ አይ እኔ የመጣሁት ልተኛ አይደለም፣ እኔ የመጣሁት አንድ ነገር ልጠይቅ ብቻ ነው። ምን አደረክ? የአባባን ጉዳይ ምን ላይ ያደረስከው? እኔን ስታይኝ አትናደድ፣ ካስፈለገ ነገ ጠዋት ሄደን መፋታት እንችላለን። ነገር ግን አሁን ከኛ ይልቅ የአባባ ጉዳይ ይበልጣል እና መለከትክ እንዴት አረክ ትለዋለች ማለት ነው። አይውልሽ አባባ ያስቀመጠው ማለትም አባባ ትልቅ ገንዘቡ ትልቅ ንብረቱ ምን እንደሆነ ታውቂያለሽ ይላታል ማለት ነው። ምንድነው ስትለው ሽጉጡ ነው። ትናንት የአባባ ነበረ፣ እሱ ነበር የሚጠቀምበት፣ ዛሬ ደግሞ እኔ ነኝ የምጠቀምበት ያላት ያቺ ቃል ትልቅ ቁም ነገር ሰርታለች ማለት ነው። እሱ እንግዲህ እሷን ለማስፈራራት እንደዛ ብሏኒ፣ ነገር ግን ንግግሩ በጣም ጥሩ ነበር ማለት ነው። እና በዛ ተደናብራ ነው ስትወጣ እንግዲህ ለዳኒ የነገረችው ማለት ነው። እንግዲህ ሰውየው ለማንም እንዳትናገሪ ብሏት ነበረ ማለትም አጋቹ ለማንም እንዳትናገሪ ቢላትም እሷ ግን አምልጧትም ሳታስበው ለዳኒ ተናግራለች። ዳኒ ደግሞ በጣም አሪፍ፣ ስለዚህ አባዬ አንቺ ጋ ነው ማለት ነው ያላትን ሀሳብም አዎ በማለት እንግዲህ ዳኒን ይዛው ሄዳለች ማለት ነው። በዚህ ጊዜ ነው እንግዲህ አባባ የተለቀቀው ማለት ነው ከእገታ። የለቀቀው ደግሞ አጋቹ ነው። አጋቹም እንዴት እንደለቀቀው እንዴት እንደተለቀቀ የምናወራ ይሆናል። ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛ። ይሄንን ቪዲዮ ጀምሮ ላይክ በማድረግ ጀምሮ ማለት ነው። ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ዛሬ እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። ትሁት ድራማ በጣም ደስ የሚል ነው እና እንግዲህ በአባባ ጉዳይ ሁላችንም ተጨንቀን ነበረ። ምን ሆኖ ይሆን እንዴት ሆኖ ይሆን እያልን ማለትም እቺ ጨካኝ አውሬ በረሃብ በውሃ ጥም እየቀጣችው እንደነበረ አስተውለናል። ምንም እንኳን አጋቹ ባይፈቅድላትም ማለት ነው። አጋቹ ምን ብሏታል? እኔ እንደዚህ አይነት ጨዋታ አይመቸኝም፣ በረሃብ በውሃ ጥም የሚቀጣ ሰው አልወድም፣ መደብደብም አይመቸኝም፣ በነገሮች ላይ እንነጋገራለን፣ ተነጋግረን በጉዳዩ ላይ እናስብበታለን ብሏታል። ምንድነው? እሱንም ግደለውን ብለህ እኮ አትገድለውም ስትለው አረ ምንም አይደለም እሸኘዋለሁ፣ ነገር ግን እንነጋገራለን ብሏት ነበር። እንግዲህ ሲነጋገሩም ገንዘብ ጭማሬ እንደሌላት ነው የተረዳው እሱ። ስለዚህ ከአባባ ጋር ተደራድሯል ማለት ነው። በምንድነው የተደራደረው የሚለውንም እናይ ይሆናል። እንግዲህ አባባ በጣም ጥሩ ነው ያደረጉት። እሱም ምንድነው ከዚህ ካጋቹ ጋር በጣም ዲስከስ አድርገዋል፣ ተነጋግረዋል። አንተ እኮ ጎበዝ ከሆንክ ብዙ ነገር ማግኘት ትችላለህ፣ እሷ ከምትሰጥህ እጥፍ እኔ እሰጥሃለሁ። ለእሷም ደግሞ አሁን ያሳገተችኝ ገንዘብና ገንዘብ ፈልጋ ነው። እንደሰማሃትም ደግሞ የምትፈልገው ሙሉ ንብረቴን ነው። እኔ ደግሞ ሙሉ ንብረቴን ለእሷ ከምሰጣት ለአንተ ጠቀም ያለ ገንዘብ ሰጥቼ ከዚህ በወጣ ነው የሚሻለው። እኔ እኮ አያቴ የመሆን ሰው ነኝ በማለት አባባም ተናግረዋል። በዛ ላይ ደግሞ ዳኒ ሄዶ እንግዲህ ለነ ካሌብ ያው ተልእኮ ነው ማለትም ዳኒ ትሁትና ካሌብ ናቸው እየላኩት። እንግዲህ ካሌብ እሱ ጋር ከዳኒ ጋር ማውራት አልፈለገም፣ ከዳኒ ጋር መታገል አልፈለገም። እንግዲህ ከዳኒ ጋር መታገል ያልፈለገበት ምክንያት ያው የታወቀ ነገር ነው። ቲና ከዚህ በፊት ምንም ነገር ስታደርግ ከዳኒ ደብቀው አታውቅም፣ ፊት ለፊት ነበር የምታደርገው። አሁን ላይ ግን መደበቅ ግድ ሆኖባት ተደብቃ ነበረ። ያው ምንም እንኳን ደብቃ ባታስቀረውም ማለት ነው። በሆነ መንገድ እሱ ሊያውቅ ይችላል በማለት ነው እንግዲህ ትሁት ዳኒን የላከችባት ወደ ቲና። ዳኒም እንግዲህ የታዘዘውን ነገር በስነ ስርዓቱ ማለት ግብ መትቶለታል፣ ተስተካክሎለት ተሳክቶለታል። ለዛ ነው እሱም አሁን ገና ስራዬን ጀመርኩኝ ያለው። ዳኒ ስራ በማጣት በስራ እጦት ሲንከራተት የነበረው ዳኒ አሁን ላይ ስራ አግኝቶ ስራውን ተሳክቶለታል ማለት ነው። አባባን ከሰውየው እጅ ለማውጣት ትልቅ መሳሪያ ሆኗል እሱ። እንዴት ነው የሆነው? ለነ ትሁት ነው የተናገረው ማለት ነው። ዳኒ ትሁትን ነግሯታል፣ ቲና እንደደበቀችው ማለትም ቲና አባባን እንዳሳገተችው በመናገሩ ነው እንግዲህ አባባ ወደ ቤት ሊመጣ የቻለው ማለት ነው።
በነገራችን ላይ ቲና አባባን ከማስፈራራት ወደኋላ አላለችም። ምንም ቢሆን አንተ ከእጄ አታመልጥም፣ ምንም ቢሆን ከዚህ አትወጣም አታመልጥም ብላ ነበረ። እሱ ግን ማምለጥ ችሏል ማለት ነው። እሷ ልትወስድ የነበረውን እየጠየቀችውን ንብረት ገንዘብ አልሰጥም ከአንቺ ጋር ከምደራደር ብሞት ይሻለኛል ብሏል። በዚህ ሰዓት እንግዲህ አጋቹ ትልቅ ሰው እኮ ብልህ ይመስለኝ ነበረ፣ ብልጥ ይመስለኝ ነበረ። እንዴት ነው ገንዘብና ሞት ቢቀርብልህ ገንዘብን ሰጥተህ መሄድ ስትችል ለምንድን ነው ይሄንን የመረጥከው ብሎት ነበር አባባን። አባባም እንግዲህ እሷ ጋር ከምደራደር እንኳን ተው ብሞት ነው የሚሻለኝ ብሏለኝ። ይልቅስ አንተ ጋር ብንደራደር ነው ጥሩ የሚሆነው በማለት ነው እንግዲህ ከአጋቹ ጋር እየተደራደሩት ማለት ነው። እንዴት ነው የተደራደሩት ከተባለ ቲና በጣም የምትገርም ሴት ናት። 1000 2000 እንደዛ አይደለም የጠየቀችው በጣም ከባድ ገንዘብ ስለነበረ አባባ ደግሞ ያንን ገንዘብ መክፈል አልፈለጉም። ማለትም ብዙ ብር ስለሆነ ማለት ነው። ሙሉ ንብረት ነው ያለችው። እንግዲህ ብዙ ብር ማለት እንግዲህ አስቡት፣ ሁሉንም ነገር ያላችሁን ነገር ሁሉ ስትል እንዴት ነው ሰው ሊሰጥ የሚችለው? ከባድ ነው እኮ ልጅ አለው፣ ለዛውም ካሌብ። እንግዲህ እሷ የጠየቀችው ድርጅቱንም ቤቱንም ንብረቱን ሁሉን ነገር ለእኔ ይገባኛል ነው። ለምን እሷ በልቧ አሁን ነፍሰ ጡር ናት። ስለዚህ ሁሉ ነገር ለእኔ ይገባኛል፣ እኔ የዚህ ቤት እመቤት መሆን እፈልጋለሁ ብላለች። ከዚህ በፊትም እንደተመለከት ነው ለትሁት ምን ብላታለች? ከዛሬ በኋላ እመቤት ብለሽ ጥሪኝ፣ ይሄ ስም በጣም ወድጄዋለሁ፣ ደስ ብሎኛል ብላለች። ያን ባለች ማግስት ነው እንግዲህ የቤት ማለትም ኩሽና ግቢ፣ ምግብ አብሲ፣ ያለዛ ደግሞ ልብስሽን ጠቅልለሽ ከዚህ ውጭ ተብላ የነበረው ማለት ነው። በነገራችን ላይ እንደ ቲና ጭካኔ ቢሆን ማለት ነው አባባ እስካሁን ድረስ ሞተው ነበረ። ነገር ግን አባባ የዋህ ስለሆኑ ይህ አጋቹ ሰው ማለት ነው በጣም የዋህና ጥሩ ሰው ነው። ኢቭን እንኳን ምታው ስትለው ማለትም አባባን ምታ ስትለው ልጁን ለምንድን ነው የምመታው? ምን አደረገ? አንቺ እያወራሽ ነው፣ እሱም ደግሞ በአግባቡ እየመለሰልሽ ነው። ምንም ያደረገው ነገር የለም፣ ለምን ይመታል ብሏታል። በዛ ላይ ደግሞ እኔ እንደዚህ የቆሸሸ የተጨመላለቀ ስራ መስራት አልፈልግም ብሏታል ማለት ነው እንጂ እንደሷ ፍላጎት ቢሆን ምታው ስትለው እንዲመታው፣ ቅጣው ስትለው እንዲቀጣው እንደፈለገች ማድረግ ነበረ ፈልጋና አስባ የነበረው። ያው ግን አልተሳካላትም ማለት ነው ቲና። በነገራችን ላይ ዳኒ በጣም ተከራክሮ ነበረ። ማለትም ትሁትን ምን ብሏታል? አይ እኔን እኮ ደብቃ ምንም ነገር አታደርግም፣ ስለዚህ ትሁት ተሳስተሻል፣ አሁን ላይ እንኳን ቲና ያደረገች አይመስለኝም ብሎ ወገቡን አስሮ ነበረ የተከራከረላት። እና ትሁት ግን ምን ብለዋለች? አይ ላታረግ እኮ ልታረግ ትችላለች፣ እኔም እኮ ላታረግ ትችላለች ብያለሁ፣ ምክንያቱም ከቤት ስላልወጣች ስትለው ከቤት እንኳን ወጥታለች ብሏል በውስጡ። ምክንያቱም ሁላችንም እንደተመለከት ነው ከቤት ወጥታለች ቲና፣ ከቤት ከአንዴም 2 ጊዜ ወጥታለች። ስለዚህ እሱ ደግሞ ትሁት እውነት ለመናገር በአሁኑ የእሷ ምች ላይኖርበት ይችላል፣ ግን አንተ ለአባባ መልካም ነገር ማድረግ ትፈልጋለህ። የበፊትም ነገር እያስታወስክ እያወራ ነው። ስለዚህ አሁን ላይ ግን ለአንተም ጥሩ ቻንስ ይሄ ይመስለኛል። ማለትም ከአባባ ጋር መጠቀምም ካለብህ የምትጠቀምበት ጊዜ አሁን ነው። ስለዛ ይህንን ጊዜ አታሳልፈው፣ ይህን ጊዜ ተጠቀምበትና መርምራት፣ ግድ የለህም ማውጣጣት ባለችው መሰረት እንግዲህ ዳኒ እውነት ለመናገር ትሁትን እንደ እህትም ነው የሚያያት። ለዛም ነው ሚስጥር የሚባል ነገር የለውም እኮ ትሁት የማታውቀው ሁሉንም ነገር እኮ ትሁት ታውቃለች ስለ ዳኒ። ለዛም ነው ለካሌብ አይ ቲና የለችበትም መሰለኝ፣ ያለችበት አይመስለኝም ብቻ ነው ያለችው። ስለ ዳኒ ግን እሷ ወገቧን አስራ ነው የተከራከረችው ከካሌብ ጋር። እንግዲህ ትሁት ለካሌብ ምንድነው ያለችው? በጭራሽ ዳኒ ሲጋችሁ የለበትም፣ ይልቁንስ ዳኒን መጠቀሚያ ማድረግ እንችላለን፣ ማለትም እንዲያውጣጣት ማድረግ እንችላለን ባለችው መሰረት ትሁት ያመጣችው ሀሳብ በነገራችን ላይ በጣም ገንቢ ነው። ስለዛ ነው እንግዲህ ትሁት ነገረችው ማለት ነው ለካሌብ። ካሌብም የእሷን ሀሳብ አክሴፕት አድርጎ ነው የአባባ መገኘት በዚህ ምክንያት የመጣ ነው ማለት ነው። ስለዚህ አባባ ለመገኘቱ የዳኒ አስተዋጽኦ በጣም ከፍ ያለ ነው። ምንም እንኳን ካሌብ ዳኒ እንዲመረመርለት ውስጥ ፍላጎት ባይኖረውም ነገር ግን ትሁት ያለችው ነገር ብዙ ጊዜ ይሆናል። ስለዚህ ትሁት ደግሞ እንጠቀምበት ስትለው ከሆነማ እሺ ችግር የለውም በማለት እየተከታተላት ነበረ ቲናን ማለት ነው። እንግዲህ ተከታትሏትም አልቀረም። ከምትጠጣበት መጠጥ ቤት
ተከታትሏትም ሄዶ ከመቼ ወዲህ ነው አንቺ እንደዚህ መጠጣት የጀመርሽው? ማለትም አሁን ላይ እየጠጣች አይደለም የነበረው እና ግን ምን ተገይቶ ነው ደግሞ የሆነ ነገር እኮ የምታከብሪ ነው የምትመስዪው። የሆነ የደስታ ነገር ያገኘሽው ነገር አለ እንዴ? ለምን አትነግሪኝም? ሲላት ጊዜ አይ መጠጣት ከፈለግክ አብረህ ጠጣ፣ ያለዛ ግን ብላ መሄድ ትችላለህ ብላ ነው የገፈተረችው። አሁን ላይ ዳኒ አሁን ላይ ሊበቀላት የፈለገው በምን ምክንያት ነው ካልን ዳኒ አሁን ላይ ቲናን ሊበቀል የፈለገበት ምክንያቱ እንግዲህ ቲና አሁን ላይ ዳኒን ሂድ ከዚህም በቃ ብቻ የሆነ ጥሩ ስሜት ጥሩ እይታ ላይ አይደለም ያለችው። ማለትም አሁን ላይ ለዳኒ ያላትም ስሜት ምንም እንደ በፊቱ ፍቅሬ ማሬ ምናምን ነገር የሚለው ነገሯ ተሰርዟል። ምክንያቱ ደግሞ ምንድነው? ነግረዋለች ለዳኒ በዚህ ምድር ላይ ስትኖር አንድና አንድ ዋናው ነገር ገንዘብ ነው፣ ዘመዱ ገንዘብ ነው፣ ሰው አይደለም ብላለች። እንደው በጣም የምትገርም ሴት ናት። ግን ሰው ነው የሚበልጠው ገንዘብ ጋይስ? በጣም እኮ ነው የምታሳዝነው። እና ከሰው ይልቅ ገንዘብ ይበልጣል ብላ የምታስብ ሴት ናት እንግዲህ ቲና ማለት። የስብዕናዋማ ልዩ ነው በእውነቱ። እንግዲህ ገንዘብን አስቀድማ ነው አሁንም ሙሉ ንብረትህን ነው የምፈልገው 5 10 ምናምን ነገር አይደለም፣ እኔ የምፈልገው ሙሉ ገንዘብህን ሙሉ ንብረትህን ነው ብላ ነበረ። አሁን ላይ እሷ ተዋርዳለች ማለት ነው። አባባ ከእገታ ተፈትተዋል። እሷ ደግሞ እንግዲህ በጣም ነው የተናደደችው። በጣም ነው ማለት በቃ እንደዚህ ይሆናል ብላ አላሰበችም። ያኔ እኮ ቢራ እየጠጣች እያለ ዳኒ የመጣ ጊዜ በጣም ደስታዋን እያከበረች ነበረ። እንዲሁም ደግሞ ለካሌብም በጣም እያስመሰለች ነበረ። ኢቭን ለትሁት ራሱ ቲና ምንድን ነው ያለቻት? እኔ እኮ በጣም ነው ያዘንኩት፣ ግን አባዬ የት ሄዶ ሊሆን ይችላል ትሁት እያለች ለትሁትም ስታስመስል ነበረ። ትሁት ግን በአንን አባታለች ማለት ነው። 100% በቃ ቲና ናት ያገተችው፣ ቲና ናት እንዲህ ያደረገችው ባትልም ነገር ግን ጥርጣሬ ውስጧ ስለገባ ነው ዳኒን የላከችባት ማለት ነው። ዳኒም በአሁኑ ቁም ነገር ሰርቷን ከካሌብ ጋርም ታርቋል ማለት ነው ዳኒ። ምክንያቱም ያደረገው ነገር በጣም ትልቅ ነገር ነው አምጥቶ መናገሩ። እንግዲህ ይህ ምላስ አይደለም ኢንፎርሜሽን ነው። አባትን ያክል ነገር ነው የታገተበት። አጋቹ ባይዘወይ በጣም ደስ የሚል ልጅ ነው። ጸባዩ ጥሩ ልጅ ነው። እንግዲህ አባባ ውሃ ሲጠማውም ውሃ ሲያጠጣው ተመልክተናል ማለት ነው። የተለያየ ነገር ብቻ ምግብም ራሱ ለአባባክ አምጪ ማለት ለኔም ለሱም አምጪ ነው ያላትኝ። እንግዲህ ደብድበውም ስትለው ደጋግሜ እንዳልኳችሁ አይደበደብም። ምን አድርጎ ነው የሚመታው? ለምን ይመታል ብሎ ራሷን ተከራክሯታል። በዛ ላይ ደግሞ በሰው ስራ ጣልቃ አትግቢ ሲልም ተናግሯታል ማለት ነው። እና በጣም ነው የተናደደችው። በነገራችን ላይ ቲና በዚህ ጉዳይ በጣም ነው የበገነችው። እንዴት ለምን የሚል እሳቢዋ ማለት ነው። በጣም ነበር የተናደደችው። እና አባባ ወደ ቤት ስለተመለሱ ደስ ብሎናል። ደስ ይበላችሁ ውዶቼ ቤተሰቦቼ ማለት ነው። ላይክ ሰብስክራይብ ላደረጋችሁ አመሰግናለሁ። ላይክ ያላደረጋችሁ ላይክ አድርጉ። ቤተሰብም ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የኖቲፊኬሽን ምልክትም ማብራታችሁን ደውሏን ማብራታችሁን አትርሱ ማለት ነው። በቀጣይ ክፍል ቀጣዩን ይዤላችሁ እስክመጣ በያላችሁበት ሰላማችሁ ይብዛልኝ ውዶችዬ።